እንዴት ነው ሴት ልጅ በገንዘብ ተጠቅሞ ለምሳሌ 2 ቀን 3 ቀን ማደር ከዛ ገንዘብ ሰጣት ትቷት ይሄዳል። ይሄ ማለት ሴት ልጅ እኮ እንደ ሴተኛ አዳሪነት ይቆጥራል ማለት ይፈቅዳል ማለት ነው። ለሴት ክብራታል ምን ያህል ክብር አለው? ከእስልምና ሴት ልጅ ያከብራታል ወይ? አዎ በደንብ አድርጎ አክብሯታል። በፈለግሽው ነገር ጠይቂ። ሱራ 4:24 ነው ታነብልኝና ታብራርልኛለህ ስለዛ ጉዳይ እቴ መረሚለው شكر له. يقول الله سبحانه وتعالى والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وأحل لكم ما وراء ذلكم أن تبتغوا بأموالكم محسنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما. إلى إيش؟ هون يالكون تكساوط أنا عم ببلي من دون እሺ አውጥቼ እንዳነብልሽ ነው የፈለግሽው? ችግር የለውም። ችግር የለውም ማለት ነው። ግን በአማርኛ ነው የምታደርግልኝ፣ አረብኛም እንግሊዝኛም አልፈልግም። ሱረቱ ኒሳ ቁጥር 24 ይኸው። እሺ እዚህ ጋር ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ ይህን አላህ በእናንተ ላይ ያደረገ ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ ገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። እነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህራቸውን ስጧቸው ግዴታ ሲሆን እያለ ይናገራል። እሺ በዚህ ላይ ጥያቄሽ ምንድን ነው ያልገባሽ? ኦኬ በዚህ ላይ ጥያቄ እንዴት ነው ሴት ልጅ በገንዘብ ተጠቅሞ ለምሳሌ 2 ቀን 3 ቀን ማደር ከዛ ገንዘብ ሰጣት ትቷት ይሄዳል። ይሄ ማለት ሴት ልጅ እኮ እንደ ሴተኛ አዳሪነት ይቆጥራል ማለት ይፈቅዳል ማለት ነው። ለሴት አሁን ለወንድ ኃጢአት አይሆንበትም፣ ግን ለሴት ትክክለኛ 2 ቀን 3 ቀን የሚለውን ከየት ነው ያመጣሽው እንዴ? እዚህ ጋር ታዲያ የተጠቀመችባቸውን ማለት የሆነ ሰው ተጠቀመባት ትቷት ሲሄድ ገንዘብ ሰጣት፣ የተጠቀመባት ገንዘብ ሰጣት ማለት ነው። ሲሄድ ገንዘብ ሰጣት ምናምን 2 ቀን 3 ቀን ያልሽውን ገደብ ከየት ነው ያመጣሽው? አሁን ጥያቄ ከየትም ከዛም ከዚህም ሆነ እኮ የሆነ ሰው የሚጠቀመው እኮ እንዲህ እያደረገ ነው። እንደዚህ እያደረጉ ያመጡና ቁርአን ያወጡላችሁና የራሳቸውን ፍቺ ይጨምራሉ። ጥያቄን ማዳመጥ ያለብህ እስከ ስንት ቀን ነው የተጠቀመችባቸውን እኮ ነው የሚያያቸው አይደል? እዚህ ጋር ወገራሽ ስለምን እንደሚናገር በቃ ልንገርሽ እኔ ከራሴ ሳልጨምር አንዴ ብራ ያሳያል። መህር ስለ መህር ነው የሚያወራው። መህር ማለት ታውቂያለሽ ሀኔ? ለገብቻ አይደለም እንደው የሆነ ሌላ ቦታም ጥቅስ አለ የሆነ ፎጣ ሰጥቷት ምናምን የሚል ጥቅሱን አላስኩትም፣ አንብቤው ነበረ ግን እንዳላወጣልኝ ነው ያለኝ። አንብቤዋለሁ። ማለት 2 ጎረምሶች አይታ ለ3 ቀን አድሮበት ፎጣን የሰጣት ወንድ አለ እዛ ጋር ቁጥር ስንት 3 ላይ ነው ምን ላይ ነው ብቻ አላስኩትም። እኔ አንብቤዋለሁ፣ በራሴ አንብቤዋለሁ። ጥቅሱን ስላላስኩት ነው። አሁን ተወጣሁ ደግሞ ያስወጣኛል እዚህ ጋር ምክንያቱም አንድ ስልክ ነው ያለው። ያው እና እዚህ ጋር ስለ ጋብቻ ነው የሚያወራው። ጥሎሽ የሚሰጠው መህር የሚሰጠው ሲጀመር ለሚስት ነው። እሺ መህሮቻቸውን ስጧቸው እያለ አላህ እየተናገረ ነው። ጥሎሽ ለሚስት ነው ግን ምንድነው የተጠቀመችባቸውን ምን ማለት ነው? መጠቀም ማለት ነው ያደረጋቸዋቸው ማለት ነው ሚስቶችን አንድ ባል ግብረ ስጋ ታገባት እኮ የራሱ ነች ሚስቱ። ለምን የተጠቀመችባቸው ነው ይላል። ለምን ሁሉ ጊዜ ማረል እንዲያገባት የተጠቀማችሁባቸውን ስጧቸው ምን ማለት ነው እኮ? ያን ባልና ሚስት ግንኙነት ሲያደርጉ ጊዜ ስለዚያ እየተናገረ ነው አላህ Subhanahu Wa Ta'ala። ባልና ሚስት ያን ሲገናኙ ጊዜ ይጠቃቀማሉ አይጠቃቀሙም? አንዱ ከሌላው ጋር ይጠቃቀማሉ እኮ። እሱ ነው የተጠቀመባት ቁጥር ነው እንደሚሰጣት ታዲያ ገንዘቡን አንዴ ታገባት ታገባት አንድ ሲያገባ ነው። እዚህ ጋር እኮ የሚለው የተጠቀመችሁባቸውን ነው። እሱ ነው ያልገባኝም። እዚህ ጋር የተጠቀመችሁባቸውን ማለት የሆነ በቃ ወሰደት፣ ተጠቀመበት፣ ብር ሰጣት። እንደሱ አይደለም። ሲያገባ በተጠቀመባት ቁጥር ነው ወይ የሚሰጣት አልሽ? አይደለም፣ በተጠቀመባት ቁጥር አይደለም። ሲያገባ እዚህ ጋር ስለ ጋብቻ እኮ አይደለም የሚያወራው ወንድሜ። ስለ ጋብቻ ነው ያውና ያወራል። መህር የሚሰጠው ለጋብቻ ነው እያልኩሽ እኮ ነው ሀኒ። መህራቸውን ስጧቸው ግዴታ ነው እያለ ነው። መህር ደግሞ የሚሰጠው ግዴታ ለሚያገባት ሰውዬ ነው። ገብቶሻል አይደል? ለሚያገባት ሴት ነው። ዝሙተኛ የሚያገባትን እኮ መስጠት ማለት መጠቀም እየተጠቀማችሁባቸው ሊል አይችልም። በጋብቻ አይጠቀሙም። እንዴ ባልና ሚስት አይጠቃቀሙም? እሺ ባልና ሚስት ዝም ብለው ገንዘባቸውን ስጧቸው ማለት አይችልም። የተጠቀመችሁባቸው ስለዚህ ገንዘባቸውን ስጧቸው ሊል አይሻለም እንጂ ታዲያ
እያዳመጥሽ። ስለዚህ ባልና ሚስት ከሆኑ ገንዘብ ስጡ ሊል አይገባም ማለች። ታዲያ ምንድን ነው የሚሰጠው በክርስትና ወንድና ሴት ሲጋቡ? ገንዘብ ስጡ አይደለም ሳይሆን ማለት ግድ ነው። ሴት አንድ ወንድ አንድ ሴት ሲያገባት ጥሎሽ ጥሉ ነው የሚያገባት። ግን እኮ ይሄ ዝሙተኛ እንዳትሆኑ የተጠቀመችባቸውን ገንዘብ ስጧቸው። እሺ ይሄ ምን ማለት ነው? ከዝሙት ርቃችሁ በትዳር ማለት ነው። ከዝሙት ውጭ የሆነ ይሄ ባንተ ነው ባንተ ነው እንጂ ትክክለኛ አዳምጪ። ከዝሙት ራቁ ብሎ እየተናገረ ዝሙተኞች ሳትሆኑ እያለ መህርን አነሳልሽ። መህር የሚሰጠው መህር አይባልም ለዝሙተኛ። አንድ ሰው በዝሙት ሊገናኝ የሚፈልግ መህር ስጡ አይባልም በፍጹም። መህር የሚለው ሲነሳ ጊዜ ስለ ትዳር ነው እየተናገረ ያለው። ገብቶሻል አይደለ? እዚህ ጋር ግን ስለ ትዳር አይደለም። መህር የሚለው ካወቅሽ ንገሪኝ። መህር ለምንድን ነው የሚሰጠው? በዝሙት ለሚገናኛት ሴት ነው አንድ ሰው የሚሰጠው ወይንስ ለሚያገባት ሴት? እዚህ ጋር እኮ የተጠቀመችባቸውን ወይንም እኮ አሁን የሆነ ሴት የሚያገባት አንድ ሊሆን ይችላል። መህር የሚሰጠው አንድ ሰው ለሚያገባት ሚስቱ ነው ወይንስ ዝም ብሎ ለሚገናኛት ሰው ነው የሚሰጠው? ይሄ ቃል በጣም እሺ። መህር የሚሰጠው አንድ ሰው ለሚያገባት ሴት ነው ወይንስ አይደለም? ይሰማሻል? ጥሎሽና የተጠቀመችባቸውን ማለት እኮ አንድ አይደለም እኮ። አንዴ መህር የሚባለው ምንድን ነው? ጥሎሽ ነው አይደለ? ስለዚህ አንድ ባል ሴትን ሲያገባ ጊዜ ጥሎሽ ይሰጣል። ስለዚያ ነው እየተናገረ ያለው ሲያገባ ጊዜ። አንደኛ ይሄ ነው። ሁለተኛ እንደ ክርስትና ሰዎች ሲጋቡ ጊዜ ጥሎሽ ይሰጣሉ አይሰጡም? ይሰጣሉ። ይሰጣል አይደል? ይሰጣል። ግድ ነው እኮ። እኔ እኮ ስለ ጥሎሽ ያለው እየጠየቅኩ ያለው ተጠቀመችባቸው ነው የሚለውን ቃል እንዲፈታልኝ ነው ፈልግ። ምንድን ነው የሚሰጠው? የሚሰጠው ጥሎሽ ምንድን ነው? እንደ ክርስትና አሁን አንቺን ለምሳሌ አንድ ሰው ማግባት ቢፈልግ የሚሰጠው ጥሎሽ ምንድን ነው? ብር ነው የሚሰጠው። ብር አለ፣ ሌላ የሚዘበ ብዙ ነገሮች አሉ እንደ ባህል የሚሰጠው ማለት። ነገር ግን ደግሞ ብር አይደለም ብልት ነው። እና ተጠቀማችሁባቸውን የሚል አንድ አይደለም። እሺ አሁን ብር ሳይሆን ብልት ነው የሚሰጠው። አንቺን ማግባት ቢፈልግ አንድ ሰው 100 የሰው ብልት ቆርጦ ያመጣል፣ ያገባሻል። በብልት ነው የምትገቢው። ማስረጃ እናስረጅ ነው መጽሐፍ ቅዱስ ላይ ኢብራሂም ወጣ። አሁን ስለራስህ ይሄኛውን ያንተን እንትን ለመሸፈን እዚያ ጋር ትሄድ ያልጠየቅኩህን አትሄድ። በኋላ ጠይቃለሁ። ስለዛ መጀመሪያ ስለራስህ መልስ። ስለራስህ ያንተን እንትን ለመደበቅ ሌላ ቦታ ትሄድ። መጀመሪያ ስለራስህ መልስ። ታዳውጭ ቀስ በይ ለንሳውራ ጣልቃ ትግቢ። ከዚህ በኋላ በውጭ ላይ ሁሱ መልሱ ተኪሱ የሚሉት ሐቂቃን እውነት ነው። አያቻቸው ክርስቲያኖች እንደዚህ ናቸው። እንደ ክርስትና ጥሎሽ አለ። ጀማ ጥሎሹ ምንድነው ከተባለ የክርስቲያን ሴቶች የሚገቡት በብር ነው አለች። በብር አይደለም፣ ያው በብልት ነው። በብልት ነው። አንድ ሰው 100 ሸለፈት ቆርጦ ያመጣል፣ ሚስት ያገባል። ያው ቃል በቃል ወላሂ ባልና ሚስት ነብያቶች መጽሐፍ ቅዱስ ላይ ሲጋቡ በብልት እንደነበር ሲጋቡ የነበረ ይነግረናል። ተመልከቷቸው። ያው የዳራቴው ልጁን የዳረለት 100 ሰዎች ገደለ፣ የ100 ሰው ሸለፈት ቆርጦ አመጣ፣ ልጁን የሚል ከሆነ እንዳረለት ይላል። እኛ ጋር በብር ለምን ሆነ? ይሄ መግዛት ነው መሸጥ ነው እያሉ ይነግሯቸዋል። ይሄ መግዛት መሸጥ መስሎ ከታያችሁ እንግዳውንስ በብልት ነው የምትገዙት። አስባችሁ በማዳበሪያ ተሸክሞት ነው እንደሚመጣው ይሄ ነው ሸለፈት ቁጥሩ አስረክበው ይላል። እየቆጠረ አሳካ አስረክበው። ይህ ጉድ ሀገር ለተረት እንኳን አይመችም፣ ለፊልም ራሱ። ዳዊት ሌላ ቦታ ላይ በሸለፈት ያጫዋትን ሚስቴን ያለበትን አወጣላቸው። አንዴ ጭራሽ ያወራል ሁሉ ዳዊት እየፎከረ በሸለፈት ያጫዋት ሚስቴ፣ በብልት ያጫዋት ሚስቴ እያለ ማለት ነው። ያጫዋት ብለህ ሰርች አድርገው። ይኸውና ይኸው ያለ ተመልከቱ። ዳዊትም ወደ ሳኦል ልጅ ወደ አያቡስቴ 100 ፍልስጤማውያን ሸለፈት ያጫዋትን ሚስቴን የሚል ከሆነ ስጠኝ ብሎ መልእክተኞች ሰደደ ይላል። ተመልከቱ ጉድ። ነብይ ነው ዳዊት። አስባችሁታል? ነብያቶች በብልት እያጩ ማለት ነው። ስለዚህ ክርስትና ላይ ጥሎሽ አለ ወይ መህር አለ ወይ በክርስትና ከተባለ አዎ መህር አለ። ነገር ግን መህሩ እንደ ሙስሊም ሴቶች በብር ሳይሆን በብልት ነው። ያው ይቅርታ ግን ባሏን እያስለቀሰ እኮ ነው ከእሷ ጋር የወሰደው። ታውቃለህ? አስለቀሷት ባሏን። ዳዊት የሰው ሚስት በጣም እንትን ይላል። ከዚህ በፊት የኦሪዮን ሚስት
ወሰደበት። እዚህም ጋር መጥቶ ወሰደበት እያስለቀሳቸው። ነቢያት ናቸው። ተመልከቱ። እንዲህ አይነት ጉድ ይዘው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ወይም እስልምና ላይ እየተጠቀማችሁባቸው እያለው አላህ ሱብሓነሁ ወተዓላ ወደ ወንድ ያስጠጋው ለምንድን ነው? ጥቅሙ የጋራ ነው ወይ? አዎ ጥቅሙ የጋራ ነው። ወንድም ሴትም ናቸው የሚጠቀሙት ግብረ ስጋ ግንኙነት ሲያደርጉ፣ ይሄ ምንም ጥርጥር የለውም። ታዲያ ለምንድን ነው ወደ ወንዱ ያስጠጋው? የመህሩን የመስጠት ኃላፊነትና በእርሱ ላይ ስለተደረገ ነው። እዚያው ላይ መህሩን አውዱን በደንብ አንብቡት። ማን ነበር ይሄ የተጠቀመችበት ቢል ኖሮ አያስኬድም ነበር፣ ጥበቡ አያስኬድም። እንደዚያ እርሷ ሄዳ አግብታው ሄዳ ጠይቃ አይደለምና እሱ ነው መጥቶ ሄዶ ጠይቆ መህር ወጭ አድርጎ ወደ እሱ ተጠጋ። ይሄ ነገር ገብታችኋል አይደለ? ወደ እሷ ቢጠጋ ኖሮ አያምርም ነበር በፍጹም። ምክንያቱም እርሷ አይደለችም ሄዳ የጠየቀችው እንዲያገባት ሴት ልጅ መህር የሰጠችውም እሷ አይደለችም። ወደ እሱ ነው ሊጠጋ የሚገባው። ይህ እንዳውም የቁርአን ጥበበኛነት ይገልጽላቸዋል። አንድ ነገር ወደ ሰሪው አካል ለሚያስጠጋ ይህን ይመስላል። እንደ አጠቃላይ እንደ ክርስትና ጥሎሽ አለ። ጥሎሹ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድን ቢያገኝ ወስዶን ቢደርስባት ቢያገኙትም አለ ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ በ50 ብር ማለት ነው። ከዛ አስነውሯታልና ሚስት ትሆነው በእድሜ ዘመኑ ሁሉ ሊፈታት አይገባም ማለት ነው። ስለዚህ 50 ብር እየሰጠ እየደፈረ ማግባት ይችላል ማለት ነው አንድ ሰው። እሺ አቤኒ አለሽ ነገር ነኝ። ጥያቄ ምንድን ነው? አለው እንዴት ነው? ሰላም ነው። ነብያችሁ ነብዩ መሆኑን ምን ማስረጃ አለ? ይዛው ቁርአን ምን አልከኝ? ነብያችሁ ምን ለመሆኑ ነብያችሁ ትክክለኛ ነብይ መሆኑን ከቁርአን ውጪ ምን ማስረጃ አለ? ስለሳቸው ትንቢት ተነግሮ ነበረ። ምንድን ነው የግዴታ ከእርሱ በፊት ትንቢት መነገር አለበት? ኖርማሊ የሆነ ማረጋገጫ ምንድን ነው? በምን ነው? እሺ ብዙ ማረጋገጫዎችን እንሰጣለን። የመጀመሪያው ምንድን ነው? ኢየሱስ ክርስቶስ እንደ መጽሐፍ ሚዛን ሊሄድልን ሚዛን እናስቀምጥና በዚያ ሚዛን ላይ እሳቸውን እንመዝናቸዋለን። ኢየሱስ ክርስቶስን ባላመኑት ጊዜ አይሁዶች ምን አላቸው? እኔን እንኳን ባታምኑ የምሰራውን ስራ አይታችሁ በመኑ ይላቸው ነበር። ስራው እውነተኛነቱን ይገልጻል። እነዚህ ስራዎች እውነተኛ መሆኔን ይመሰክራሉና እያለ ይናገራል አይደለ? የሚያሳያቸው እነዚያ ድንቅ ተአምራቶች እርሱ እውነተኛ መሆኑን ሊያረጋግጥላቸው በዚያ እንደ ማስረጃ ሲጠቀም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ በዘመናቸው የነበሩ ከሃዲያኖች ተአምራቶችን ይጠይቋቸው ነበር። እስኪ አንተ ነብይ ከሆንክ ጨረቃን ከፍለህ አሳየን እያሉ ይጠይቋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ጨረቃን ከፍለህ ያሳያቸዋል። በርካታ ተአምራቶችን ያደርጉላቸው ነበር። እነዚህ አንደኛ እርሳቸው ማረጋገጫዎች፣ ነብይነታቸው ማረጋገጫዎች ናቸው። ሌላ ልክ እንዲሁ ትንቢትን ይናገራል አንድ ነብይ። ያ ነብይ በተናገረው መሰረት ትንቢቱ ሲፈጸም ይታያል። አንድ ስህተት ከተገኘ በተናገረው ትንቢት ላይ ሐሰተኛ ያደርገዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በርካታ ትንቢትን ተናግረው ወዲያው ሲፈጸም ይመለከቱ ነበር ሰሃቦች። ይህ ነብይነታቸው ሌላ ማረጋገጫ ነው። ልጆች ይቀጥሉልሃል። አዛን ከተባለ እዚህ ቆይቷል። ልሰግድ ነው። ኢብሮ አለ፣ ጃብሮ አለ፣ ዛህራ አለች፣ ሚዛ አለ። እነሱ ጋር ቀጥል አስረዱት። እሺ የነብዩ ሰለላሁ ዐለይሂ ወሰለም የኛ ነብይነት የሚያስረዱ ማስረጃዎችን እንፈልግ። ሚት አድርገው አንድ ጥያቄ ታመለከቱ። እሺ ጥያቄ ምንድን ነው? የመጨረሻው እሺ ልሄድ ስለሆነ ነው። እነሱ ይቀጥሉልሃል። ይበልጥ ደግሞ ይጨምሩልሃል ተአምራቶችን፣ ሌሎችም የነብይነታቸው ማረጋገጫ። ሙሳ ነብይ ነው። ሙሳ ነብይ ነው። ለሙሳ ህግ ተሰጥቶት ነበር። በእናንተም ምናልባት በእኛ እንደተሰጠው እናውቃለን። ተሰጥቶት የእንስሳት መስዋዕትነት ምናምን እሱ ነገር እናንተ ጋር እንዴት ቀረ? እኛ ጋር ያው ተተክቷል ብለን ነው ምናምን፣ እናንተ ጋር እንዴት ቀረ እሱ ነገር? ኦኬ ለኃጢአታቸው ያኔ ማስተሰሪያ ይሆን ዘንድ የሚያደርጉት መስዋዕት ነው። እሱና መስዋዕትነት እንዴት ቀረ? አልቀረም እንዴ? እየረድን ለዚያ ለኃጢአት መስዋዕት የሚሆን እርድ ይደረጋል እኮ። አንድ ሰው ያርድና ለሰዎች ለድሃዎች ምጽዋት ያደርጋል። በዚያ የኃጢአት ስርየትን ያገኛል ሰውየው። በእኛ እንደዛ የሚያደርጉት አንድ በእኛ ሰደቃ ይባላል። ይሄን ነገር ሰው ያርድና በዚያ ምጽዋት ያደርጋል። በዚያም የኃጢአቱን ስርየት ያገኝበታል። ያ ግን የኃጢአትን ስርየት ከሚያስገኙ መልካም ስራዎች መካከል አንደኛው ዝም ብሎ አንዱ እንጂ እሱ ብቻ ነው ማለት አይደለም። አንደኛው እምነት ነው። ገብተዋል አይደለ? የመጀመሪያው እምነት ሊኖር ይገባል። ያለ እምነት መልካም ስራ በፍጹም ሊያጸድቅ አይችልም።
እምነት መሰረት ነው። በዚያ ላይ ከሚያጸድቁ መልካም ስራዎች መካከል አንደኛው መስዋዕት ነው። ያው ስለዚህ ለጌታ ስገድ በእርሱም ስም ሰዋ እያለ ይናገራል። ፈሰሊ ሊረቢከ ወንሃር ይላል አምላክ አላህ። በእኔ በጌታህም ስም ሰዋ ይላል። መስዋዕት አለ፣ በእኛም አልቀረም። ይሄ የነቢያቶች ትምህርት ነው፣ በእኛም ጋር አለ። ያ እሺ፣ ወደ ምስል ልሄድ ነው። በቃ እኔ እቀጥልልሃለሁ። አቤኒ ምን አልክ? ታቦት ወይም ደግሞ ሳጥን ነው የሚለው በእናንተ ሳጥንም ሰጥቷቸው ነበረ። እሱ ነገርስ እንዴት አልቀረም? እሱ ነገርስ እንዴት አብሮ ሳይኖር እስካሁን ድረስ? በዛ ጊዜ ምልክት ነበረ። በዛ ጊዜ የነበረው ምልክት ለዛ ጊዜ አልቋል ማለት ነው። ያ ለሙሳና ለእነ ሃሩን ቤተሰብ የተሰጠ ነው። በቃ ያን ያልቋል እሱ። ማለቂያውስ ማረጋገጫ አለ? ምን ማረጋገጫ አለ? ከቁርአን አሁን አለመኖሩ አሁን አለመኖር እኮ የሆነ አላህ ሲሽርክ የሆነ ነገርን ማስረጃ የሆነ ነገር ይሰጥ የለም ሪዝን ሊኖር ይገባል። አሁን አለመኖሩ ግልጽ ማስረጃ ነው። አቤንዬ አላዘዘንም አላህ የለም ነገርየውም የለም ራሱ እኮ የለም ብሎ ለምሳሌ በነብያችሁም ሲመጣ አለመኖሩን ማስረጃ አምጣሽ አለካልክ ማስረጃ አምጣ አለካልክ ማስረጃ ጁሶች ይጠቀማሉ። እናንተ ለምን ማስረጃ የለኝም። አቤኒ በቃ ከሌለ ማስረጃ እስቲ ዛውራ። ሶስተኛ ጥያቄ ይቀጥል። በቃ እሺ። አይ ጥያቄን እኔ የጠየቅኩ ምን ታውቃለህ? ሳጥንም ሰጥቷቸው ነበር። ያ ሳጥን ለምን ቀረ ነው? ምክንያቱም እርዱ ካለ ሳጥኑ ቀረ። ብዙ የቀሩ ነገሮች አሉ። በዛ ጊዜ የነበሩ አሁን የቀሩ ብዙ ነገሮች አሉ። አላህ ማነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ እያለ ቁርአን ላይ ይናገራል። በሱረቱል በቀራ ምዕራፍ 2 ቁጥር 106 ላይ ማለት ነው። ላሳየህ ሽሬዋለሁ የሚል ካለ ወይም ደግሞ የሳጥኑን ሁሉ የተሻረ ነገር ሁሉ አይነገርም። አላህ የፈለገውን ያስቀራል። ይኸው ለምን ይላል መሰለ ከአንቀጽ ብንለውጥ ወይም እሷን ብናስቀር አለ ብናሰሳ ከእሷ የሚበልጥ ወይም ብጤዋን እናመጣለን ይላል። አላህ በነገር ሁሉ ላይ ቻይ ስለሆነ ማለት ነው። ገባ? ግልጽ ነው። አላህ የፈለገውን ይሽራል። በቃ የፈለገው የተሻለ ወይም ከሳጥኑ ቁርአን መጣ። ቁርአን ትልቁ ምልክት ቁርአን ነው። ትልቁ መረጃ ቁርአን ነው። የነብያችን ምንም ድምጽ አይሰማም፣ ታፍኗል። ስርዓት ነው ብዬ ነው እኮ ስርዓት እኮ ብዙ የቀረ ነገር አለ። አሁን እሺ፣ ሌላ ጥያቄ አለ? የለኝም። እሺ፣ ቴንክ ዩ በቃ እሺ፣ እናመሰግናለን። ያ ጀማ ይሄን አካውንት ፎሎ አድርጉ። እሺ፣ አካውንት ነው። እሺ፣ አዲስ አካውንት ነው። ያኛው ተዘግቷል። ፎሎ አድርጉ። ዛሩ ምን አልሽ? ላስታውቅ ነበረ ስራ ፎሎ አድርጉ። እንትና ኢብራሂምን ስሚዝን ከላይ ስሚዝ ፎሎ አድርጉት። እሱንም ብዙዎቻችሁ አታውቁትም። ጃቢርንም ፎሎ አድርጉት እና ሁላቸውንም ፎሎ አድርጓቸው። ክርስቲያን ካሉ አስገቡ ሌላ አድሚኖች። እሺ ጥያቄ ያላችሁ ሰዎች ካላችሁ ግቡ። በተለይ ክርስቲያኖች ካላችሁ ደግሞ ግቡ። እስልምና ላይ የትኛውም ጥያቄ ያላችሁ እስልምና ላይ ያላችሁ ሰዎች መግባት ትችላላችሁ። ያ ሰውዬ ግን ወረቃ የሚለውን እስካልቀየር ድረስ ባይገባ ጥሩ ነው። እንዳታስገቡት እሺ። አፉ ልቅ ነው። ያው ለባለጌ ሰው ቦታ የለንም ከይቅርታ ጋር እሺ። ኦኬ ጥያቄ ያላቸው ክርስቲያኖች በተለይ ካሉ ይግቡ። አላችሁ ሞዴሬተሮች? እሺ ሲገቡ እንቀጥላለን።